ውጤት የሚያስገባ የነበረ ያው ግን በገንዘብ አዲስ አበባ ቢሄድ የቤት ኪራዩ ይወደዳል፣ ኑሮ ከባድ ነው በሚል ምክንያት ያው ማልፈልገውን ዲፓርትመንት እዚሁ ባህር ዳር ማች አድርጌያለሁ ማለት ነው። እና ምንድነው አሁን ማንሳት ፈልገው ጥያቄ በጤና ሚኒስቴር በኩል ምን እየተባለ ነው? ምንድነው አንደኛ ከታች የሚገቡት እየቀነሱ ነው። ሁለተኛ ስፔሻላይዝ የሚያደርጉት ቁጥር እየቀነሰ ነው። ችግሩም እንዳለ ነው ይታወቃል። እነሱ ምን እያሉ ምን አይነት መፍትሄ ለመስጠት እየተሯሯጡ ነው የሚለውን ነገር መጠየቅ እፈልጋለሁ። ሁለተኛ ደግሞ መደረግ ያለበት ነገር ማህበረሰባችንን ደግሞ ማሳወቅ አለብን። አብዛኛው ማህበረሰብ የሚያውቅ አይመስለኝም ስለ ችግሩ። ስለ አብዛኛው ጥሩ ተከፋይ እንደሆነ የሚያስባለ የሆነ የምንጠይቃቸው ጥያቄዎች ደግሞ የሆነ የቅንጦት አይነት ነገር የሚያስመስለዋል። እኛ ደግሞ ቅንጦት አይደለም የጠየቅነው፣ ቤዚክ ነገር ነው። የሆነ በሉት የማድር የምኖር የሰርቫይቫል ጥያቄ ነው እየጠየቅን ያለ ነው። እና እንዴት ነው ማህበረሰቡን ማሳወቅ ያለብን? ሶሻል ሚዲያውን ክፍት ነው። ቲክቶክ ምናምን ሁሉም አብዛኛው ሰው ተጠቃሚ ነው። በቲክቶክ እየገባን ብዙ ነገሮችን መስራት አለብን። ሌላ ደግሞ ሰሞኑን በዚህ 2 ቀን ውስጥ የሰማነው ከቱርክ መጥተው የኩላሊት ንቅለ ተከላ አድርገዋል 3 ሐኪሞች። ምንድነው ማህበረሰባችን የሚያስበው እኛ ጋር የኩላሊት ንቅለ ተከላ ማድረግ የሚችል ባለሙያ እንደሌለ እንደዛ አድርጎ ነው የሚያስበው። የሴታፕ ችግር እንዳለ አይደለም የሚያስበው። እና አትሊስት የኛ ሐኪም የነበሩት በተለያየ ማች አድርገው የተለያየ ሀገር እየሰሩ ያሉ ሐኪሞች እዛ ሀገራቸው ላይ ምን እየሰሩ የሰው ሀገር ሂደው ምን እየሰሩ እንዳለ ምን አይነት የሆነ የተለያየ አሪፍ ፖዚሽን ላይ ያሉ ሐኪሞች አሉ ይታወቃል። እሱን ግን ማህበረሰባችን አያውቅም። ከዛ እነሱ በሶሻል ሚዲያው ተጠቅመው እየሰሩ ያለውን ነገር የት ሆስፒታል እንደሚሰሩ ምን እንደሚሰሩ ለማህበረሰቡ ቢያሳውቁት፣ ከዛ ምንድነው ማህበረሰቡ ለካ የባለሙያ ችግር አይደለም ችግሩ የሀገሪቱ የሴታፕ ችግር ነው የሚለውን ነገር እንዲገነዘብ ያደርግልናል ማለት ነው። እና አሳጠር ለማድረግ እንግዲህ ጥያቄ ለሌሎችም እድል ለመስጠት በዚህ ላይ ብቀኝ ነው። እሺ እናመሰግናለን። እስኪ ሁላችሁም እዚህ ያላችሁ እንግዲህ ዶክተር አብይ አሁን 1.6 ሚሊዮን ፎሎወር አለው። በዚህ ወር ወይም ደግሞ እስከሚቀጥለው ወር ፕላን አድርገን 2 ሚሊዮን እናስገባዋለን። ሁላችሁም የእሱን የሚለቃቸውን ቪዲዮ